ፊልሙ የሚጀምረው ጀብደኛው ኔት አይኖቹን ሲገልጥ ራሱን በአየር ላይ ከተንጠለጠሉ የጭነት ሳጥኖች ላይ አብሮ ተንጠልጥሎ ከሚበራ አውሮፕላን ውጪ ሆኖ ነበር። ከተለያዩ ቅጥረኞች ጋር እየተዋጋ ወደ ላይ ይወጣና ወደ አውሮፕላኑ ውስጥ ለመግባት ይሳካለታል። ነገር ግን እንደገባ ወዲያውኑ አንድ ቀይ መኪና ወደ ውጪ ይገፋፋዋል። ወደ ሞት እየወደቀም እያለ አንድ እጅ ይዘዋል። ይህ ደግሞ ኔት ልጅ እያለ ካጋጠመው ትንሽ ጀብዱ ጋር ተመሳሳይ ነበር። ከ15 ዓመት በፊት ወጣት ኔትና ታላቅ ወንድሙ ሳም ቦስተን በሚገኝ ሙዚየም ውስጥ በድብቅ ገብተውም ነበር። ኔትም ከመስኮት ላይ ሊወድቅ ሲል ሳም ያድነዋል። ወላጅ አልባዎቹ ወንድማማቾች የማጀላን ጉዞ ከተደረገ በኋላ የተሰራ ካርታ በመፈለግ ላይም ነበሩ። ይህንንም በመጠቀም ጥንታዊ ሀብት ለማግኘትም ይፈልጋሉ። እንደ አለመታደል ሆኖ ሳም መቆለፊያውን ለመክፈት ሲሞክር ወዲያውኑ አላርሙ ጮኸና በፖሊስ ይያዛሉ። ልጆቹ ወደ ወላጅ አልባ ማሳደጊያም ይወሰዳሉ። ኔት እዚያው መቆየት ቢችልም ይህ ለሳም ሦስተኛው ጥፋት ስለሆነ ወደ እስር ቤት መወሰድም ነበረበት። ወንድማማቾቹ ለመሰናበት ለብቻቸው ጊዜም ተሰጣቸውና ሳምም ይህንን አጋጣሚ ተጠቅሞ ያመልጣል። ከመሄዱ በፊት ግን ሁልጊዜ ከሱ ጋር እንዲሆን የሚወደውን ቀለበቱን ለኔት ሰጠው። እናም ወደፊት እንደሚመጣለት ቃል ገባለት። ሳም ከሄደ በኋላ ኔት ባዶ ወረቀትና የወንድሙን ላይተርም አገኘ። ላይተሩን ተጠቅሞም ከሳም የተላከ መልእክትም ያገኛል። አሁን ኔት በኒውዮርክ ባርቴንደር ሆኖ እየሰራ ይገኛል። እንዲሁም የተለያዩ ሰበቦችን በመጠቀም ከሀብታም ደንበኞች ጋር በመቀራረብ ኪስ ይበረብራል። ለምሳሌ አንዲት ልጅ ሲጋራዋን ለማብራት በመርዳት አምባሯን ይሰርቃል። ኔት አሁንም የወንድሙን ላይተር ይዞም ይዞራል፣ ምንም እንኳን አሁን በጥሩ ሁኔታ ባይሰራም። አንድ ምሽት ባሩን እየዘጋ እያለ ሱሊ የሚባል ሰው ኔትን ያነጋግረዋል። ሱሊ ኔትን በኪስ የመበርበር ችሎታው ያሞግሰዋልና መጪው አስፈላጊ ሥራ ላይ እንዲቀላቀለው ሐሳብ ያቀርብለታል። ኔትም ከማያውቀው ሰው ጋር ወንጀል ለመስራት ፍላጎት የለውምና ያባርረዋል። ከዚያም ሱሊ አምባሩን ከኪሱ እንደወሰደበትና ካርዱን እንደተወለት ይገነዘባል። አምባሩን ለማስመለስ ኔት በካርዱ ላይ ወዳለው አድራሻም ይሄዳል። ከጠባቂው ላይ ቁልፎችን በመስረቅ ወደ አፓርታማውን በድብቅ ይገባል። ሱሊ አስቀድሞ እየጠበቀው ነበር እና ኔት የዋናውን የማጀላን ካርታ በሱሊ እጅ ሲያይ ይደነግጣል። ኔትም የመጀመሪያው ጉዞ ወርቅ ለማግኘት እንደታቀደ የሚያወሩ አፈ ታሪኮች እንዳሉም ይጠቅሳል። ሱሊም እውነት መሆኑን ያረጋግጥለታል። ጉዞው በሞንካዳ ቤተሰብ የተደገፈም ነበር እና የአሁኑ ወራሾች አርማንዶና ልጁ ሳንቲያጎ አሁንም ያንን ሀብት ይፈልጋሉ። ኔትንም እንዲቀላቀለው ለማሳመን ሱሊ የሳም ጓደኛ እንደነበር ይጠቅሳል እናም ፎቶ ያሳየዋል። ሳም የማጀላንን መዝገብ ካገኙ በኋላ እንደጠፋ ሱሊም ከዚያን ጊዜ ጀምሮ ስለሱ እንዳልሰማም ይነግረዋል። ኔትም ይህ ሳም እንደሆነ ይስማማል፣ ምክንያቱም ከሱ ጋርም ለመገናኘት አልሞከረም። ሱሊም ወርቁን መፈለግ ኔት ሳምን እንዲያገኝ ሊረዳው እንደሚችል ይጠቁማል። ኔት አሁንም አልተቀበለምና የሚያውቀው ወንድሙ አሁን እንደሌለም ይናገራል። ነገር ግን ወደ አፓርታማው ሲመለስ አስፈላጊ ትውስታዎችን የሚያስቀምጥበትን ሳጥን ይከፍታል። በዚህ ውስጥም ከሳም የተላኩ የፖስታ ካርዶች ይገኙበታል። ኔት ወንድሙ ዳግመኛ አላገኝም ብሎ ሱሊን ዋሽቶትም ነበር። ቀለበቱንም አግኝቶ ከለበሰ በኋላ ይህንን ማድረግ እንደሚፈልግ ይወስናል። ሱሊ እና ኔት የመጀመሪያውን እርምጃቸውን ለማቀድም ይገናኛሉ። አንድ ጨረታ እየመጣ ነው እና ከሚቀርቡት ጥንታዊ ቅርሶች መካከል ወርቁ የተደበቀበትን ክፍል የሚከፍት ቁልፍ ሆኖ የሚያገለግል መስቀልም ይገኝበታል። አፈ ታሪክ እንደሚለው 2 ቁልፎች አሉ። ሱሊ ሌላኛው ስላለው ለመጀመር ይህንን መስረቅ አለባቸው። ኔት ሱሊ ወርቁን ግማሽ ለግማሽ እንዲያከፋፍል ከጠየቀ በኋላ ነፃ ጊዜውን ጨረታው በሚካሄድበት ሕንፃ ላይ ለማጥናትና ዕቅድ ለማውጣት ይጠቀማል። የጨረታው ምሽት ሱሊና ኔት ውድ የሆነ ቀይ መኪና ይመለከታሉና ሳንቲያጎም እዚያ መሆኑን ያውቃሉ። ስለዚህ መስቀሉን ለማግኘት ከባድ ፉክክር ይኖራል፣ ምክንያቱም ወርቁ የእርሱ የትውልድ መብት እንደሆነ ያስባል። ብቻውንም አይደለም፣ ቅጥረኛዋን ጆን ቀጥሯል። እሷም የሱሊ ቀድሞ አጋር የነበረች ሲሆን ስታየው ታሾፍበታለች። ጨረታው ሊጀመር ሲል ሱሊ ከገዢዎች አንዱ መስሎ ሲቀርብ ኔት ዕቅዱን ያዘጋጃል። ጆ በአጠራጣሪ ሁኔታ ሲንቀሳቀስ አስተውላ ሰዎቿን እንዲከታተሉት ትልካለች። ኔትም ማስቲካውን በዲጂታል መቆለፊያው ላይ በማስቀመጥ ወደ ኤሌክትሪክ ክፍሉ ውስጥ ለመግባት ይሳካለታል። ሐሳቡ ኃይልን ማቋረጥ ነው፣ ስለዚህ ሱሊ መስቀሉን በጨለማ ውስጥ እንዲሰርቅ ይረዳዋል። ኔት ጊዜ እየወሰደ ስለነበር ሱሊ ሳንቲያጎን መወዳደር ይጀምራል፣ ምንም እንኳን ለሱ የሚሆን ገንዘብ ባይኖረውም። እንደ አለመታደልም ሆኖ ኔት በጆ ሰዎች ተገኝቶ ፍልሚያ ይጀምራል። ከተወሰነ ጊዜ በኋላ ኔት ከክፍሉ ውስጥ ሮጦ በመውጣት በአዳራሹ ጣሪያ መብራቶች ላይ በመዝለል ትኩረትን ለመሳብ ይወስናል። አሁን ሁሉም እየተደናገጡ ነበርና መስቀሉ እየተወሰደ ነው። ስለዚህ ሱሊ ጃኬቱን ገልብጦ ከሰራተኞቹ አንዱ መስሎ ይቀርባል።
ኔት በደህንነቶች ሲገኝና ሲሳደድ ሱሊ መስቀሉን በእጁ ይዞ ወደ ጓዳው የማስገባት ኃላፊነት እንዳለበት በመናገር መስቀሉን ይወስዳል። ነገር ግን ጆ ይህንን አስተውላ ትከተለዋለች። ጆም ሱሊን ይዛ በቢላዋ ልትወጋው ስትሞክር በዚያን ጊዜ ደህንነቶች ያገኟቸዋልና የጨረታ ሠራተኛን በማጥቃት ሊይዟት ይሞክራሉ። ሱሊም ከመስቀሉ ጋር መሄድ ሲችል ጆ ከጥበቃዎች ጋር ትዋጋለች። ሱሊም ወደ መኪናው ሲደርስ ኔት እየጠበቀው ነበር እና አብረው ወደ ስፔን ለመሄድ ይስማማሉ። በአውሮፕላኑ ውስጥ ኔት የካፒቴኑን ማስታወሻ ደብተር ያነባል። ይህም አፈ ታሪኩን ያረጋግጣል። ማጄላን ብዙ ወርቅ በፊሊፒንስ አግኝቶ ባርሴሎና ውስጥ ደበቀው። ከዚያም ለሞንካዳ ቤተሰብ ምንም እንዳላገኘ ነገራቸው። በማስታወሻ ደብተሩ ውስጥ ያሉትን ፍንጮችን በመከተልም ወርቁን ማግኘት ይችላሉ፣ ምንም እንኳን እስካሁን ዋናው ፍንጭ አንድ ዛፍ ብቻ ቢሆንም። ባርሴሎና እንደደረሱ ሌላኛውን መስቀል ያገኘችውን ክሎዊን ያገኛሉ። ሆኖም ግን ክሎዊ ከሱሊ ጋር መስራት አትፈልግም፣ ምክንያቱም እሷን እንደዋሻት ታስባለች። እሷ ከሄደች በኋላ ኔት መስቀላቸውን እንደወሰደች አውቆ በባርሴሎና ጎዳናዎች ያሳድዳታል። ክሎዊም ፈጣን ናትና ወደ መኪናዋ ደርሳ ለማምለጥ ትዘጋጃለች። ኔትና ሱሊም ተስፋ አይቆርጡም። እናም መስቀሎቹ ቢኖሯትም እነሱ ግን ማስታወሻ ደብተሩ ስላላቸው የት እንደሚሄዱ የሚያውቁት እነሱ ብቻ እንደሆኑ በመጠቆም እንድትቆይ ያሳምኗታል። አሁን ሁሉም አብረው እየሰሩ ይገኛሉ። ኔት ፍንጩ ወደሚያመለክተው ቦታም ይወስዳቸዋል። እውነተኛ ዛፍም አይደለም፣ ጥድ የሚለው ቃል ስሙ ውስጥ ያለና የዛፍ አርማ ያለው ቤተ ክርስቲያንንም ያገኛሉ። ይህ በእንዲህ እንዳለ ሳንቲያጎ ከአባቱ ጋር ይጋፈጣል። አርማንዶ ሀብቱን እንደሚለግስ ዜና ላይ ወጥቷል። እናም ለዚህ ምክንያቱ ገንዘባቸው በደም የተነከረ መሆኑንም ያምናል። ሐሳቡን እንዲቀይር ሊያሳምነው ስለማይችል ሳንቲያጎ ጆን ለማየት ይሄዳልና ሱሊም በከተማው ውስጥ ሲንቀሳቀስ ስላየችው እንድትከታተለው ትዕዛዝ ይሰጣታል። ወደ ቡድኑ እንመለስና ለቀጣዩ ዕቅዳቸውን ከመጀመራቸው በፊት እረፍት እየወሰዱም ነበር። ኔት በኩሽና ውስጥ እያለ ክሎዊ ኔት የሳም ወንድም እንደሆነ እንደገመተች ለሱሊ ነገረችውና ምን እንደተፈጠረ እውነቱን ለኔት እንዲነግረውም ጠየቀችው። ነገር ግን ሱሊ ትክክለኛው ጊዜ ሲሆን እንደሚያደርገው ብቻ ይነግራታል። በሚቀጥለው ቀን ሳንቲያጎ እንደገና አባቱ ሀብቱን የመለገስ ሐሳቡን እንዲቀይር ለማድረግም ይሞክራል። አርማንዶ እምቢ ስላለ ሳንቲያጎ ወደ መኪናው ይከተለውና ጆን እንድትገለው ያዛታል። ሌሊት ሲገባ ቡድኑ ቱሪስቶች መስለው ቤተ ክርስቲያኑን ይጎበኛሉ እና ኔት እዚያ የሚሸጡት የፖስታ ካርዶች ከሳም አንዱ ጋር እንደሚመሳሰሉ ሲያይ ይደነግጣል። ወለሉ እና ግድግዳው ላይ የተቀረጹትን ምልክቶችና ቃላት በመከተል ሦስቱም ቡድን ኔት ሲጫነው ከማርያም ሐውልት ጀርባ የተደበቀ ስዕል የሚወጣ ምስጢራዊ ቁልፍ ያገኛሉ። ኔት ገልብጦ የገሃነም ስዕል ሲያወጣ መሠዊያው ለመስቀሎቹ ቁልፍ ቀዳዳዎች ይከፈታል። ኔትና ክሎዊ ቁልፎቹን ተጠቅመው መጀመሪያ በሰዓት አቅጣጫ ሲያዞሩ የሚገድሉ ተከታታይ ቀስቶች ተተኮሰባቸው። ግን እንደ ዕድል ሆኖ በጊዜው አመለጡና ቀጥሎ በሰዓት ተቃራኒ አቅጣጫ ይሞክራሉ። ይህም በመጨረሻ ወደ ተደበቀ ዋሻ ያስገባቸው። ማስታወሻ ደብተሩ እንደሚለው አንዱ በሰማይ ሌላው ደግሞ በገሃነም መቆየት አለባቸው። ስለዚህ ኔትና ክሎዊ ወደ ዋሻው በአንዱ መስቀል ሲገቡ ሱሊ ከሌላኛው ጋር ውጪ ይቆያል። ሱሊ ወዴት መሄድ እንዳለበት እንዲያውቅ በኔት ስልክ ላይ መከታተያ ያስቀምጥበታል። አሁን ሱሊ እንቅስቃሴያቸውን መከታተል ይጀምራል፣ ግን ጆም እየተከተለችው መሆኑን አላወቀም። ኔትና ክሎዊ ምስጢራዊ ዋሻ ይከተላሉ። ይህም በመጨረሻ ወደ ምሽት ክለብ ያደርሳቸዋል እና የጆ ሰዎችም እዚያ ነበሩ። ጥንዶች መስለው በመደነስ ሁለቱ ክፍሉን አቋርጠው ወደ ባሩ ይደርሳሉ። ኔትም የሳምን ላይተር ተጠቅሞ እሳት ለመለኮስ ይሞክራል። እንደገናም አይሳካለትም። ስለዚህ ክሎዊ እሳት ለኮሰችለትና አሁን ከባሩ ጀርባ ባለው ግድግዳ ላይ በተቀረጸው እንቆቅልሽ ላይ ለመስራት የሚያስፈልጋቸውን ትኩረት መስበሪያ አገኙ። የጆ ሰዎችም ያገኟቸዋልና ክሎዊ በመስቀሉ የምትከፍተው ሌላ የቁልፍ ቀዳዳ እስክታገኝ ድረስ ኔትም ከእነሱ ጋር ይዋጋል። አዲስ ምስጢራዊ ዋሻ ከፊታቸው ታየና የጆ ሰዎችን ከኋላ ትተው ሁለቱ ዳግመኛ ከመዘጋቱ በፊት ለማምለጥ ቻሉ። ይህንን ዋሻ መከተል ሁለቱን ከፏቴ በታች ወደሚገኝ ምስጢራዊ በርም ይወስዳቸዋል። እናም ቁልፉን ሲጠቀሙበት ክፍሉ በውሃ መሞላት ይጀምራል። ሱሊ እነሱን ለማዳን መስቀሉን ከመሬት በላይ ባለው ቀዳዳ ላይ መጠቀም አለበት። ነገር ግን ቁልፍ ቀዳዳው ከወፍራም መከላከያ መስታወት ጀርባ ነበር። መስታወቱን ለመስበር ሲሞክር ጆ መስቀሉን ለመስረቅ ብቅ ትላለችና ፍልሚያ ይጀምራል። መጀመሪያ ላይ ጆ የበላይነት እያሳየች ይመስላል። ነገር ግን በአንድ ፈጣን እንቅስቃሴ ሱሊ ጠረጴዛውን ገልብጦ ጆን በመስታወቱ ላይ ይጥላታልና በመጨረሻም ይሰብረዋል። ከዚያም ሱሊ መስቀሉን ቁልፉን ቀዳዳው ላይ አድርጎ ምስጢራዊውን በር ከፈተላቸው። ነገር ግን ኔት ብቻ ነው የወጣው። ክሎይም በውሃ ውስጥ ስትጠፋ ሲያይ ኔት ወደ ኋላ ተመልሶ ሊረዳት ይሄዳል እና ሁለቱም ከወጡ በኋላ
ክሎዊ የተረዳች እንጂ ያልተካደች መሆኗን ስታይ ትደነግጣለች። ይህ በር ወደ ሮማውያን ቅድመ ክፍል ይወስዳቸዋል። ኔት ላይተሩን ተጠቅሞም ችቦ ያበራል። ይህ ክፍል ከምድር በታች ነውና ሱሊ በመንገድ ላይ ባለው የውሃ ማስወገጃ ፍርግርግ በኩል ሊያያቸው ይችላል። በተጨማሪም በድንጋይ ላይ የተቀረጸ ምልክት ያገኛል። ይህም ሁለቱም ቁልፎች ቀጣዩን በር ለመክፈት አብሮ መሄድ እንዳለባቸው ያመለክታል። ስለዚህ ሱሊ የያዘውን ቁልፍ በፍርግርጉ በኩል ወደ ሁለቱ ይወረውረዋል። ኔት መስቀሎቹን አንድ ላይ አድርጎ ሌላ ምስጢራዊ በር መክፈት ይችላል። ይህም ወደ ሮማውያን መጋዘን ይወስዳቸዋል። በውስጡ 3 ግዙፍ ማሰሮዎች አሉና ለአፍታ ቡድኑ ወርቁን እንዳገኙ ያስባሉ። ነገር ግን በእርግጥ ማሰሮዎቹ በጨው የተሞሉ ነበሩ። ሲፈትሹዋቸው ማሰሮዎቹ በድንገት ይሰበራሉና ይህም በጨው መካከል ካርታ እንዲያገኙ ያስችላቸዋል። ኔት ከስፔን ወደ ምስራቅ ህንዶች የሚወስድ መንገድ ምልክትም ያደርጋል። ነገር ግን ዕድሎችን ከመወያየቱ በፊት ክሎዊ ሽጉጧን አውጥታ ካርታውን እንዲሰጣት ትጠይቀዋለች። ኔትም ከእሷ ጋር ለመደራደር ይሞክራል። ነገር ግን ክሎዊ የሳም እውነተኛ ታሪክ እንደማያውቅ ብቻ ትነግረውና መጥተው ከካርታው ጋር ትሸሻለች። ከጥቂት ደቂቃዎች በኋላ ሱሊ ኔትን ያነቃዋል እና ኔት እውነቱን እንዲነግረው ይጠይቃል። ሱሊም ሳም እንዳልተወው ዝም ብሎ እንደጠፋም ያስረዳዋል። ወደ ካፒቴኑ መቃብር አብረው ደርሰው ማስታወሻ ደብተሩን አግኝተው ነበር። ነገር ግን ሲወጡ በጆንና ሰዎቿ እንደተጠቁና ሳምም እንደተመታ ይነግረዋል። ኔት ሱሊ እንዳመለጠና ሳምን እዚያው እንዲሞት እንደተወውም ይረዳል። ኔትን የቀጠረበት ብቸኛው ምክንያትም ሳም ወርቁን ለመድረስ የጎደሉትን አንዳንድ ፍንጮች ሊነግረው ስለሚችል ነበር። ሱሊን ስግብግብ እና ራስ ወዳድ ካለው በኋላ ኔት አጋርነታቸውን አቋርጦ ይሄዳል። በኋላም ሱሊ ኔትን እንዲመለስ ለማሳመን ያገኘዋል። ኔትም ተቀበለ። ነገር ግን የፖስታ ካርዶችን እያየ የወንድሙን የጀመረውን መጨረስ እንደሚፈልግ ስለወሰነ ብቻ ነበር የተስማማው። ይህ በእንዲህ እንዳለ ጆ ምን እንደተፈጠረ ለሳንቲያጎ ለመንገር ትሄዳለች። ክሎዊም ከሱ ጋር እንደምትሰራ ስታውቅም ትደነግጣለች። ክሎዊ የበለጠ ስኬታማ ስለሆነች ካሁን በኋላ እሷ ስራውን ትመራዋለች። ይህም ጆን በጣም ያስቆጣታል። ከዛም ሳንቲያጎና ቡድኑ በግል አውሮፕላን ማረፊያው ነገሮችን ያዘጋጃሉ፣ የእርሱንም ተወዳጅ ቀይ መኪና ጨምሮ። ኔትና ሱሊም ኮፈን ውስጥ በመደበቅ ይህንን አጋጣሚ ተጠቅመው ወደ ውስጥ ይገባሉ። ካርታውን ከተመለከቱ በኋላና መንገዳቸውን ከወሰኑ በኋላ ሳንቲያጎ ቤተሰቡ እንዴት እንደተከዳና ክብራቸውን እንዴት እንደሚያስመልስ ንግግር ያቀርባል። ነገር ግን ጆ በመግደል ታቋርጠዋለች። ክሎዊም ትፈራለች እና ለማምለጥ ትሞክራለች። ከዛም ጆና ሰዎቿ እርሷን ሲያሳድዷት ኔትና ሱሊ ካርታውን ለማስመለስ ዙሪያውን ለመፈተሽ ዕድሉን ይጠቀማሉ። እቅዱ አንዳንድ ፓራሹቶችን በመስረቅ ከአውሮፕላኑ መዝለል ነበር። ነገር ግን ወደ ጭነት ማከማቻው ሲደርሱ ኔት ሳምን እንደገደለችው ጆን ከመጋፈጥ ሊቆም አልቻለም። ሱሊ ከፓራሹቱ ጋር ሲዘል ኔት ራሱን ከሰዎቹ ጋር ፍልሚያ ውስጥ ይገባል። የጭነት ዕቃዎችም ከአውሮፕላኑ እየተገፉ ነበር። ይህም ወደ ታሪኩ መጀመሪያ ይመልሰናል። የጆ ሰዎች ክሎዊን አግኝተው በሽጉጥ ይገጥሟታል። ይህም በፓራሹት ለማምለጥ ከባድ ያደርገዋል። ይልቁንም ክሎዊ ወደ መኪናው ገብታ ከአውሮፕላኑ ልትዘል ወሰነች። ስለዚህ ኔት ወደ ውስጥ ሲወጣ እንደገና የገፋችው ክሎዊ ነበረች። ግን እጁን የያዘችው እሷ ነበረች እና ወደ አንዱ የወደቀው የጭነት ሳጥኖች ትመራዋለች። በላዩ ላይም ወድቃ ፓራሹቱን ትከፍታለች። ይህም በደህና ወደ ባህሩ እንዲያርፉ ያስችላቸዋል። ሁለቱ ለተወሰነ ጊዜ ይንሳፈፋሉ። በመጨረሻም ማዕበሉ ወደ ፊሊፒንስ ያደርሳቸዋል። እዚያም የሱሊን ክሬዲት ካርድ ተጠቅመው ሆቴል ይይዛሉ። ክሎዊ ከእውነተኛው ካርታ ጋር ተመሳሳይ ልኬቶች ያለው ካርታ ታትማለች እና የሳምን ፖስታ ካርዶችን በመጠቀም ኔት ካርታው ሀብቱን ለማግኘት ትክክለኛውን ቦታ እንደማይጠቁም ይረዳል። ሱሊም ትክክል ነበር። ሳም ለኔት የመጨረሻውን ፍንጭ ለመተው ሞክሯል። ስለዚህ ኔትና ክሎዊ ሌሊቱን መልእክቶቹን ለመተርጎምም ይሞክራሉ። ክሎዊ ከጥቂት ጊዜ በኋላ ትደክማለች እና ወደ አልጋ ትሄዳለች። ነገር ግን ኔት ተስፋ ለመቁረጥ ፈቃደኛ አይደለም። እናም ይህ ለእሱ የሚጠቅም ሆነ፣ ምክንያቱም የሳምን የቆየ ዘዴ እንዳልተጠቀመ ይረዳል። ላይተሩ አሁንም ስለማይሰራ ኔት ሻማ ተጠቅሞ በፖስታ ካርድ ላይ የተደበቀ መልእክት ያገኛል። ይህም መስቀሎቹን እንደ ኮምፓስ እንዲጠቀም ይነግረዋል። ኔትም በትክክል ያንን አደረገና በመጨረሻም የወርቁን ቦታ አገኘ። ከዛም ቦታውን በወረቀት ላይ ጽፎ ወደ አልጋው ሄደ። በማግስቱ ጠዋት ጆና ሰዎቿ ወደ አካባቢው ይደርሳሉ። ክሎዊ መጀመሪያ ከእንቅልፏ ስትነሳ ቦታው ያለበትን ወረቀት ታገኛለች። ማስታወሻውንም ይዛ ኔትን ትታ ለመሄድም ትወስናለች። ነገር ግን ኔት ብቻውን ሲነቃ አልተጨነቀም፣ ምክንያቱም ክሎዊ እንደምትክደው አስቀድሞ ስለገመተውም ብሎ የተሳሳተ ቦታ ነበር የተወላት። ኔትም በሞተር ጀልባ ወደ ቦታው ወደ ተመለከተው ዋሻ ይሄዳል። ጆም ሩቅ ሆና እሱን እያየችው ነው። እሷም በተሳሳተ ቦታ እየፈለገች ነበር።
በዚህ ዋሻ ውስጥ ኔት በውሃ ውስጥ ባለው ዋሻ ለመዋኘት ይሄዳልና ሁለቱም የማጄላን መርከቦች ለብዙ ዓመታት ተደብቀው ወደ ነበሩበት ሌላ ዋሻ ይወጣል። ኔትም በውስጡ ያለውን ወርቅ ሲያገኝ ሱሊም በስልኩ ላይ ባለው መከታተያ አማካኝነት ወደ ዋሻው ይገባል። ሳም በእርሱ እንደሚኮራም ለኔት ይነግረዋል። ነገር ግን ስለ ነገሮች የበለጠ ከመወያየታቸው በፊት ጆ እና ሰዎቿ ብቅ ይላሉ። ስለዚህ ሁለቱም በድብቅ ክፍል ውስጥ ይደበቃሉ። በሁለት ሄሊኮፕተሮች እገዛ የጆ ቡድን መርከቦቹን በሙሉ በዋሻው ላይ ባለው ቀዳዳ በኩል ወደ ላይ ያነሳቸዋል። ስለዚህ ኔትና ሱሊ ከተደበቁበት ወጥተው በተቻለ መጠን ብዙ ወርቅን ከዳገርና ሰይፍ ጋር ወስደው ራሳቸውን ለመከላከል ይዘጋጃሉ። ከዚያም ወደ ላይ ወጥተው እያንዳንዱን ሰው ከመርከቡ እስከሚወረውሩ ድረስ ከቡድኑ ጋር ይዋጋሉ። አሁን ሱሊ መርከቡን የያዙትን ሰንሰለቶች ተጠቅሞ ወደ ሄሊኮፕተሩ መድረስ ይችላል። እዚያም ያገኛቸውን ሰዎች ገፍቶ ጆ ካለችበት ከሌላኛው መርከብ ለማምለጥ መቆጣጠሪያውን ይወስዳል። ጆ ፓይለቷን ሱሊን እንድትከተል ትዕዛዝ ትሰጣለች። ይህም መርከቧ ሌላኛውን እንዲመታ ያደርገዋል። ሰዎቿ ወደ ኔት መርከብም ይዘላሉና ፍልሚያ ይጀምራል። ስለዚህ ኔት ይመታቸዋልና አንዳንድ ሽጉጦችን ከነሱ መስረቅ ይችላል። እንዲሁም አንዳንድ ባሩድ ተደፍቶ ያገኛል። ሱሊ አሳዳጆችን ለማስቀረት በገደሎች መካከል ባለው ጠባብ መተላለፊያ በኩል ሄሊኮፕተሩን ይነዳዋል። ነገር ግን ጆ በሌላኛው ጫፍ እየጠበቀችው ነበር። ስለዚህ እሷን እንዳይጋጭ በጣም አደገኛ እንቅስቃሴ ማድረግ ነበረበት። ግን ይህ ጊዜያዊ ማምለጫ ብቻ ነው። ጆ እና መርከቧ አሁንም እየመጡባቸውም ነበር። ይህም ኔት ጽንፈኛ እርምጃዎችን እንዲወስድ ያነሳሳዋል። ያገኘውን ባሩድ በመጠቀም ኔት ኳስ በመርከቡ መድፍ ውስጥ ያስቀምጣልና ከጥቂት ያልተሳኩ ሙከራዎች በኋላ የሳምን ላይተር ሊሰራ ችሏልና መድፉን ወደ ሌላኛው ሄሊኮፕተር ይተኩሳል። ጆም መርከቡ በኮረብታው ላይ ከመውደቁ በፊት ከሄሊኮፕተሩ ላይ ትዘላለች። ሄሊኮፕተሩም በእሳት ይያያዛል። ኔትና ሱሊም እንዳሸነፉ ያስባሉ። ነገር ግን ጆ ወደ መርከባቸው እንደዘለለችና እንዳያመልጡ መልቁን እየለቀቀች መሆኑ ይገነዘባሉ። መርከቡ ለረጅም ጊዜ እንደማይቆይ ግልጽ ነው እና ኔት ወደ ሄሊኮፕተሩ ለመድረስ ሰንሰለቶቹን መውጣት ከመጀመሩ በፊት ጥቂት ፍልሚያ ያደርጋሉ። ጆ ኔትን እያሳደደች መሆኑን ሲመለከት ሱሊ በመጨረሻ መንገዱን ለመለወጥ ወሰነና የያዘውን የወርቅ ቦርሳ በጆ ላይ በመወርወር ይጥለዋል። ይህም ወደ ውቅያኖስ እንድትወድቅ ያደርጋታል። ከዚያም ሱሊ ኔትን ወደ ሄሊኮፕተሩ ያስገባዋል። ሰንሰለቶቹ በመጨረሻ ይሰበራሉና መርከቡ በጆ ላይ ይወድቃል። ይህም ይገድላታል። መርከቡም ለጥቂት ሰከንዶች ይንሳፈፋል። ከዚያም መስመጥ ይጀምራል እና ኔት በኋላ ሀብት ለማግኘት ጠልቀው መሄድ እንደሚችሉ ያስባል። ነገር ግን ይህን ማድረግ አይችሉም። ምክንያቱም የፊሊፒንስ የባህር ኃይል ክፍሎች እየቀረቡ ነበር። ስለዚህ ሀብቱ በመንግሥታቸው እጅም ይወድቃል። ሁለቱም ሲበሩ ሱሊ ክሎዊ በሞተር ጀልባ ልትከተላቸው ስትሞክር ሲያይ ይስቃል። ነገር ግን ሀብቱ ባለመኖሩ ያዝናል። ሆኖም ኔት ሱሊን በሱሪ ውስጥ መደበቅ የቻለውን ወርቅ በማሳየት ያስገርመዋል። ይህ በእንዲህ እንዳለ የት እንዳለ በማይታወቅ እስር ቤት ውስጥ ሳም ለኔት ሌላ የፖስታ ካርድ ይጽፋል። ይህም ጀርባውን እንዲጠብቅ ይነግረዋል። ከወራት በኋላ ኔት ከሮማን ከሚባል ሰው ጋር የሚሰራ ወኪል ጋር ይገናኛል። እሱም በቀለበቱ ላይ ፍላጎት ስላለው በናዚ ካርታ ለመቀየር ይፈልጋል። ወኪሉ ኔትን ቀለበቱንም ካርታውንም በመውሰድ ለመክዳትም ይሞክራል። ነገር ግን ሱሊ ብቅ ብሎ ትኩረትን ይስባል። ስለዚህ ኔት ሁለቱንም ዕቃዎች ለማስመለስ ይችላል። ሁለቱ አብረው ሲወጡ በማይታይ ሰው ይያዛሉ። እስከ መጨረሻው ስለተመለከታችሁ እናመሰግናለን። ሰብስክራይብ እና ላይክ ማድረግዎንም ያረጋግጡ። በሚቀጥለው ቪዲዮም እንገናኝ።